ብዙዎቻችን ኤአይን መጠቀም ስንፈልግ በስፋት የምንጠቀመው ቻትጂፒቲ እና ጀሚናይን መሆኑ ይታወቃል። ነገር ግን ምንም እንኳን እነዚህ ሁለት ኤአይዎች በጣም በብዙ አገልግሎቶቻቸው ከሌሎች ኤአይዎች የተሻሉ ቢሆንም ያ ማለት ግን ቻትጂፒቲ እና ጀሚናይ በሁሉም አገልግሎቶች ከሁሉም ኤአይዎች የላቁ ናቸው ማለት አይደለም። በዚህ ቪዲዮ በአንዳንድ አገልግሎቶች ከቻትጂፒቲ እና ከጀሚናይ የተሻለውን ፐርፕሌክሲቲ ኤአይ ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉኝ። እስከ መጨረሻው ከተከታተላችሁኝ ደግሞ ፐርፕሌክሲቲ ኤአይ ከቻትጂፒቲ እና ከጀሚናይ በምን እንደሚሻልና ምን ስንፈልግ ከቻትጂፒቲ ወይም ከጀሚናይ ይልቅ ፐርፕሌክሲቲ ኤአይን መጠቀም እንዳለብን በዝርዝር አሳያችኋለሁ። አሁን ወደ ቪዲዮ ሄዳለሁ፣ ተከተሉኝ። እሺ ወደ ቪዲዮ መጥቻለሁ። የመጀመሪያ ስቴፕ ምንድነው? ፐርፕሌክሲቲ ኤአይን መክፈት ነው ማለት ነው። ፐርፕሌክሲቲ ኤአይ የሞባይል አፕሊኬሽንም አለው የዌብ ቨርዥንም አለው። እኔ በዚህ ቪዲዮ የምጠቀመው የዌብ ቨርዥኑን ይሆናል ማለት ነው። እናንተ ከፈለጋችሁ ግን የሞባይል አፕሊኬሽኑ ልትጠቀሙ ትችላላችሁ። የሞባይል አፕሊኬሽኑ አጠቃቀም ከዌብ ቨርዥኑ ብዙም የተለየ አይደለም። እኔ የዌብ ቨርዥኑን የምጠቀመው ለማሳየት እንዲመቸኝ ነው። የሞባይል አፕሊኬሽኑን የአንድሮይድ ተጠቃሚ ከሆናችሁ ፕሌይ ስቶር ላይ፣ የአይፎን ተጠቃሚ ከሆናችሁ ደግሞ አፕ ስቶር ላይ ማግኘት ትችላላችሁ። እሺ የፐርፕሌክሲቲ ኤአይን ዌብ ቨርዥን የት ነው የምናገኘው? ማንኛውንም ብሮዘር ተጠቅመን ልክ እንደዚህ ጎግል ከከፈትን በኋላ እዚህ ሰርች ቦክሱ ላይ መጠን ፐርፕሌክሲቲ ኤአይ ብለን እንጽፋለን። ሰርች ቦክሱ ላይ ፐርፕሌክሲቲ ኤአይ ብለን ስንጽፍ ከሰርች ቦክሱ ወረድ ብሎ ፐርፕሌክሲቲ ኤአይ የሚል ይመጣልናል። እዛ ላይ ክሊክ እናደርግበታለን። ልክ እንደዚህ ይመጣልናል። ከዛ ይችን የመጀመሪያዋን ፐርፕሌክሲቲ ኤአይ ወይም ደግሞ እዚህ ጋር ኤችቲቲፒኤስ ብሎ የሚጀምረው www.perplexity.ai የሚለው ላይ ክሊክ ታደርጉበታላችሁ ማለት ነው። ከዛ ልክ እንደዚህ ይመጣልናል። ልክ እንደዚህ ሲመጣልን ቀጥለን የምናደርገው ምንድን ነው? በኢሜይላችን ሎጊን እናደርጋለን። እዚህ ጋር እንደምታዩት በጂሜል አካውንታችሁ ሎጊን እንድታደርጉ አማራጭ ይመጣላችኋል። በቀጥታ ይህንን ነክታችሁ ሎጊን ማድረግ ትችላላችሁ። ወይም ደግሞ በዚህ በስተግራ ቦተም ኮርነር ላይ ሳይንን የሚል ታገኛላችሁ። እሱን ስትነኩት ልክ እንደዚህ ኮንቲኒ ዊዝ ጎግል፣ ኮንቲኒ ዊዝ አፕል እና ኢንተሪዮር ኢሜል የሚል ታገኛላችሁ። በጂሜል አካውንታችሁ ወይም ደግሞ በአፕል አካውንታችሁ ሎጊን ማድረግ ከፈለጋችሁ ይህንን ኮንቲኒ ዊዝ ጎግል ወይም ኮንቲኒ ዊዝ አፕል የሚለውን ትነካላችሁ። ሌላ ኢሜል ማለትም እንደ ያሆ፣ ማይክሮሶፍት አውትሉክ አይነት ኢሜሎችን መጠቀም ከፈለጋችሁ ግን ኢንተሪዮር ኢሜል የሚለው ላይ ሄዳችሁ ኢሜላችሁን አስገብታችሁ ሎጊን ማድረግ ትችላላችሁ ማለት ነው። አሁን እኔ ኮንቲኒ ዊዝ ጎግል ብዬ በጂሜል አካውንቴ በቀጥታ ሎጊን አደርጋለሁ ማለት ነው። ከዛ ልክ እንደምታዩት ቹዛን አካውንት ብሎ መጣልኝ። ጂሜል ላይ ሎጊን ያደረጋችሁበትን ኢሜል ሁሉንም በዝርዝር ያመጣላችኋል። እነሱን ከፈለጋችሁ ከነሱ መርጣችሁ ሎጊን ማድረግ ትችላላችሁ። ሌላ የጂሜል አካውንት መጠቀም ከፈለጋችሁም ዩዝ አናዘር አካውንት የሚለውን ነክታችሁ ሎጊን ታደርጋላችሁ ማለት ነው። አሁን እኔ እዚህ ላይ ባለው ዝም ብዬ ሎጊን አደርጋለሁ። ከዛ ልክ እንደዚህ ሲመጣላችሁ ኮንቲኒ ትሉታላችሁ። አሁንም ልክ እንደዚህ ከመጣላችሁ ኮንቲኒ የሚለውን ትነካላችሁ። ከዛ ፐርፕሌክሲቲ ኤአይን ለምንድን ነው የምትጠቀሙት የሚል ይመጣላችኋል። አዛን ኢንዲቪጁዋል ዊዝ ማይ ቲም ፎርስፉል የሚለው አሉ። እኔ ዝም ብዬ አዛን ኢንዲቪጁዋል የሚለውን እነካለሁ። ከዛ ሴሌክት ዮር ፕላን የሚል ይመጣላችኋል። እዚህ ጋር ፍሪ ፕላን አለ፣ እዚህ ጋር ደግሞ ፕሮ የሚል አለ፣ እዚህ ጋር ደግሞ ማክስ የሚል አለ። በክፍያ መጠቀም የምትፈልጉ ከሆነ ፕሮ ወይም ማክስ የሚለው ላይ ክሊክ ታደርጋላችሁ። የፍሪ ፕላኑን መጠቀም የምትፈልጉት ከሆነ ግን ፍሪ ፕላን የሚለውን ትነካላችሁ ማለት ነው። ከዛ ልክ እንደዚህ ይመጣልናል። አሁን ወደ ፐርፕሌክሲቲ ገብተናል ማለት ነው። የፐርፕሌክሲቲ ዩዘር ኢንተርፌስ ይህንን ነው የሚመስለው። አሁን መጠቀም ከመጀመራችን በፊት እኔ ሁሌ የማደርገው ምንድን ነው? ይህንን የዩዘር ኢንተርፌሱን ከለር ቀይረዋለሁ ማለት ነው። እንደምታዩት ነጭ ነው። ይህ ነጭ መሆኑ ለአይንም ጥሩ ስላልሆነ ወደ ዳርክ ከለር ቀይረዋለሁ። ይህንን የት ላይ ነው የማገኘው? እዚህ ጋር በስተግራ ቦተም ኮርነር ላይ የፕሮፋይል ምልክት አለ። እሱን ልክ እንደዚህ ስነካው እዚህ አፒራንስ የሚል አለ፣ ላይት ዳርክ ሲስተም የሚል አለ። ዳርክ ላይ ያደርገዋለሁ ማለት ነው። ያችሁ አሁን ጥቁር ሆነልኝ። ይህ አሁን ለአይናችን ጤንነት ጥሩ ስለሆነ ልክ እንደዚህ ዳርክ ላይ አድርጌ እጠቀማለሁ ማለት ነው። እስኪ አሁን ስለ ፐርፕሌክሲቲ አጠቃቀም ከማሳየቴ በፊት ፐርፕሌክሲቲ ኤአይ ከቻትጂፒቲ እና ከጀሚናይ ወይም ከሌሎች ኤአይዎች በምን እንደሚሻልና ፐርፕሌክሲቲ ኤአይን ምን ስንፈልግ መጠቀም እንዳለብን ላሳያችሁ። እስኪ በመጀመሪያ ፐርፕሌክሲቲ ኤአይ ከሌሎች ኤአይዎች ማለትም ከቻትጂፒቲ፣ ከጀሚናይ፣ ከክላውድ በምን እንደሚለይ ጠቅላላ አድርገን እንየው። እንደ ቻትጂፒቲ፣ ክላውድ፣ ጀሚናይ ያሉ ኤአይዎች ጄነሬቲቭ ቻትቦት በመባል ይታወቃሉ። ለምንድን ነው ጄነሬቲቭ ቻትቦት የሚባሉት? እነዚህ ኤአይዎች የሆነ ጥያቄ ስንጠይቃቸው ቴክስት ጄነሬት የሚያደርጉልን የሰለጠኑበትን ዳታ መሰረት አድርገው ነው ማለት ነው። ወደ ፐርፕሌክሲቲ ኤአይ ስንመጣ ግን ፐርፕሌክሲቲ ኤአይ ፓወር ሰርች ኢንጂን ወይም አንሰር ኢንጂን በመባል ይታወቃል። ለምንድን ነው ፐርፕሌክሲቲ ኤአይ ፓወር ሰርች ኢንጂን ወይም አንሰር ኢንጂን በመባል የሚታወቀው? ፐርፕሌክሲቲ ኤአይ ልክ እንደነ ቻትጂፒቲ ወይም ክላውድ የሆነ ጥያቄ ስንጠይቀው ትሬን የሆነበትን ዳታ መሰረት አድርጎ ሳይሆን ቴክስት ጀነሬት የሚያደርግልን
ከኢንተርኔት በቀጥታ ብራውዝ በማድረግ ነው ማለት ነው። ከኢንተርኔት ብራውዝ ያደረገውን ዳታ ሲንተሳይዝ ካደረግን በኋላ በቴክስት መልክ ይሰጠናል ማለት ነው። እስኪ አሁን ደግሞ ፐርፕሌክሲቲ ኤአይን ከሌሎች ጀነሬቲቭ ቻት ቦቶች የሚለዩትን ስፔሲፊክ የሆኑ ባህሪያቶችን እንይ። የመጀመሪያው ፐርፕሌክሲቲ ኤአይን ከሌሎች ጀነሬቲቭ ቻት ቦቶች የሚለየው ሪል ታይም ዌብ ኢንተግሬሽን እንለዋለን ማለት ነው። እንደሚታወቀው ብዙ ኤአዮች ለምሳሌ እንደ ቻት ጂፒቲ፣ እንደ ጀሚናይ፣ ክላውድ፣ ግሮክ ያሉ ኤአዮች ወደ አገልግሎት ከመምጣታቸው በፊት ትሬንድ ይደረጋሉ። ስለዚህ የሆነ ጥያቄ ስንጠይቃቸው ጥያቄያችንን የሚመልሱልን ትሬንድ እስከሆኑበት ያለውን እውቀታቸውን ነው ማለት ነው። ስለዚህ እንደነዚህ አይነት ኤአዮች የኖሌጅ ሊሚቴሽን አለባቸው ማለት ነው። ያ ማለት እንደዚህ አይነት ኤአይ ሞዴሎች ሪል ታይም ዳታ ብራውዝ የሚያደርጉበት ቱል ካልተጨመረባቸው በስተቀር ጥያቄ በምንጠይቅበት ጊዜ በዓለም ላይ ምን እየተከናወነ እንዳለ እውቀት የላቸውም ማለት ነው። ወደ ፐርፕሌክሲቲ ኤአይ ስንመጣ ግን ፐርፕሌክሲቲ ኤአይ ማንኛውንም ጥያቄ በምንጠይቅበት ጊዜ ጥያቄያችንን የሚመልስልን ጥያቄውን በጠየቅንበት ጊዜ ሪል ወይም ላይቭ ዌቦችን ሰርች በማድረግ ነው ማለት ነው። ስለዚህ ፐርፕሌክሲቲ ኤአይ ከረንት የሆኑ ኢቨንቶችን ለምሳሌ እንደ ዜና አይነት በምንፈልግበት ጊዜ፣ የስቶክ ፕራይሶችን በምንፈልግበት ጊዜ ወይም ደግሞ ሪሰንት የሆኑ የሶፍትዌር አፕዴቶችን ማወቅ በምንፈልግበት ጊዜ በጣም አስተማማኝ ነው ማለት ነው። ምክንያቱም እንደነገርኳችሁ ፐርፕሌክሲቲ ኤአይ ማንኛውንም ጥያቄ የሚጠይቀው ዌቦችን በቀጥታ ላይቭ ሰርች በማድረግ ስለሆነ ማለት ነው። ሌላው ሁለተኛው ፐርፕሌክሲቲ ኤአይን ከሌሎች ኤአዮች የሚለየው ደግሞ ማንኛውንም ጥያቄ በምንጠይቅበት ጊዜ የሚሰጠንን መልስ እያንዳንዷን ሳይት ያደርግልናል። በእርግጥ አንዳንድ ኤአዮች ለምሳሌ እንደ ቻት ጂፒቲ፣ ጀሚናይ ያሉ ኤአዮችም አሁን በቅርብ ጊዜ ሶርስ ሳይት ማድረግ ጀምረዋል። ነገር ግን ፐርፕሌክሲቲ ሲሰራ ጀምሮ ማንኛውንም ለሰዎች የሚሰጠውን መረጃ ሳይት እያደረገ ከነ ሶርሱ ነው ማለት ነው። አሁን ይህንን ሳይቴሽንን በተመለከተ ፐርፕሌክሲቲ ማንኛውንም የምንጠይቀውን ጥያቄ በሚመልስበት ጊዜ የእያንዳንዷን ፓራግራፍ ወይም የእያንዳንዷን ላይ ሶርስ ሳይት ያደርግልናል ማለት ነው። ሌላው ደግሞ እያንዳንዱን የሚጠቀመውን ስፔሲፊክ ዌብሳይት ሜንሽን ያደርግልናል። ይሄ ደግሞ ለምን ይጠቅመናል? ፐርፕሌክሲቲ የሰጠንን መልስ ከማንበባችን በፊት የተጠቀመው ሶርስ ሪሊያብል ነው ወይስ አይደለም የሚለው ቼክ ለማድረግ ይጠቅመናል ማለት ነው። ሌላው ሶስተኛው ፐርፕሌክሲቲ ኤአይን ከሌሎች ኤአዮች የሚለየው ደግሞ በተለይ የፐርፕሌክሲቲ ፕሮ ተጠቃሚ ከሆናችሁ ፐርፕሌክሲቲ ኤአይ ላይ ሆነን ሌሎች የኤአይ ሞዴሎችንም መጠቀም እንችላለን። ለምሳሌ ፐርፕሌክሲቲ ላይ ሆነን የክላውድ ሞዴልን መጠቀም እንችላለን፣ የጀሚናይ ሞዴልን መጠቀም እንችላለን፣ ቻት ጂፒቲ ሞዴልን መጠቀም እንችላለን፣ የሌሎች ኤአይ ሞዴሎችንም መጠቀም እንችላለን ማለት ነው። ሌላው አራተኛው ፐርፕሌክሲቲ ኤአይን ከጀሚኒ እና ከቻት ጂፒቲ የሚለየው ነገር ፐርፕሌክሲቲ ኤአይ የራሱ የሆነ አካዳሚክ ሞድ የሚባል የአካዳሚክ ፔፐሮችን፣ አርቲክሎችን፣ ጆርናሎችን ተጠቅሞ የጠየቅነውን ጥያቄ መልስ የሚያዘጋጅበት ሞድ አለው ማለት ነው። ስለዚህ አሁን ይሄ አካዳሚክ ሞድ ላይ ካደረግነው የምንጠይቀውን ጥያቄ የሚመልስልን አካዳሚክ ፔፐሮችን፣ አርቲክሎችን ወይም ጆርናሎችን ሳይት በማድረግ ነው ማለት ነው። እንግዲህ በአጠቃላይ ከረንት የሆኑ ኢቨንቶችን፣ የስቶክ ፕራይሶችን፣ ሪሰንት ሶፍትዌር አፕዴቶችን ወይም ሪል ታይም ዳታ በምንፈልግበት ጊዜ ከቻት ጂፒቲ ወይም ከጀሚናይ ይልቅ ፐርፕሌክሲቲ ኤአይ ነው መጠቀም ያለብን ማለት ነው። እንደገና ሪሰርቾችን በምንሰራበት ጊዜ እና ሪል የሆነ ሳይቴሽን ማለት ነው በምትፈልጉበት ጊዜ ከቻት ጂፒቲ ወይም ከጀሚናይ ይልቅ ፐርፕሌክሲቲን ብትጠቀሙ በጣም የተሻለ ነው ማለት ነው። እንደ አጠቃላይ ለዚህ ለሪሰርች እና ለአካዳሚክ የሆነ ነገር ከጀሚናይ ወይም ከቻት ጂፒቲ ይልቅ ፐርፕሌክሲቲ ኤአይ በጣም የተሻለ ነው ማለት ነው። አሁን እነዚህ ያሳየኋቸውን ነገሮች ፐርፕሌክሲቲ ኤአይ ላይ ሄደን እስኪ እንዴት እንደምንጠቀማቸው ላሳያችሁ። እንግዲህ ቅድም እንደነገርኳችሁ የፐርፕሌክሲቲ ኤአይ ዩዘር ኢንተርፌስ ይሄን ነው የሚመስለው። ሌሎች ኤአዮችን ተጠቅማችሁ የምታውቁ ከሆነ ከሌሎች ኤአዮች ብዙም የተለየ አይደለም። እዚህ ጋር እንደምታዩት ፕሮምፕት ቦክስ አለ ማለት ነው። ፐርፕሌክሲቲ ኤአይን በጽሁፍ መጠየቅ ስንፈልግ እዚህ ፕሮምፕት ቦክስ ላይ መጠን ነው ልክ እንደ ሌሎች ኤአዮች ማለት ነው። ሌላ እዚህ ጋር ሰርች የምትላለች። እዚህ ሰርች የምትለዋን ስንነካ ሌሎቹም ዲፕ ሪሰርች፣ ሞዴል ካውንስል፣ ለርን ስቴፕ ባይ ስቴፕ የሚላሉ። ይሄ እዚህ ጋር ሰርች የሚለውና ለርን ስቴፕ ባይ ስቴፕ የሚለው በፍሪ ፕላኑ መጠቀም እንችላለን። ይሄ ዲፕ ሪሰርች እና ሞዴል ካውንስል የሚለውን ግን የፕሮ ተጠቃሚዎች ብቻ ናቸው በአሁኑ ጊዜ መጠቀም የሚችሉት ማለት ነው። የፍሪ ፕላን ተጠቃሚ ከሆን እዚህ ላይ ሰርች ላይ ማድረጋችንን መርሳት የለብንም ማለት ነው። ሌላ እዚህ ጋር ከጎንም ኮምፒውተር የሚል አለ። ይሄንንም መጠቀም የሚችሉት የፕሮ ተጠቃሚዎች ናቸው። ይሄ ለምንድን ነው የሚጠቅመን? ልክ እንደ ኤጀንቲክ አይነት ሞድ ነው ማለት። ቻት ጂፒቲ እና ጀሚናይ በኤጀንቲክ መልክ የሚጠቀሙበት ነው ኮምፒውተር ብሎ ፐርፕሌክሲቲ ያመጣው ማለት ነው። ሌላ ነገር ደግሞ እዚች የፕላስ ምልክት አለች። የፕላስ ምልክቷን ስንነካ እዚህ ፋይል እና ኢሜጅ አፕሎድ የምናደርግበት ቱል እናገኛለን። እንደገና ደግሞ ኮኔክተርስ እና ሶርስስ የሚላሉ። ይሄንን ኮኔክተርስ እና ሶርስስ የሚለውን ስንነካ እዚህ ጋር ዌብ የሚላለ
ኖርማሊ ፐርፕሌክሲቲ ኤአይ ላይ ባይ ዲፎልት ዌብ ላይ ነው የሚሆነው። ፐርፕሌክሲቲ ኤአይን ስንጠይቀው የአካዳሚክ ጆርናሎችን፣ አርቲክሎችን እና አካዳሚክ ፔፐሮችን ታይት አድርጎ መልስ እንዲሰጠን ከፈለግን ይህንን አካዳሚክ የሚለውን እነካለን። እንደገና እዚህ ጋር ደግሞ ሄልዝ ነክ ነገሮችን ከፈለግን ደግሞ ይህንን ሄልዝ ላይ እናደርገዋለን። እዚህ ደግሞ ሶሻል የሚል አለ። ሶሻል የሚለው ምንድነው የሚጠቅመን? ፐርፕሌክሲቲ ኤአይን ስንጠይቀው ከሶሻል ሚዲያ መረጃዎችን አምጥቶ መልስ እንዲሰጠን ስንፈልግ ይህንን እዚህ ጋር ልክ እንደዚህ ቼክ እናደርገዋለን ማለት ነው። ሌሎች እዚህ ሚድ ፔጅ፣ ኔጅም እና ቢኤምጂ የሚሉት ግን ለፕሮ ተጠቃሚዎች ብቻ የተወሰኑ ናቸው ማለት ነው። እንደገና እዚህ ጋር ደግሞ ሞዴሎችን አሉ። ቅድም የፕሮ ተጠቃሚ ከሆናችሁ የሌሎች ኤአይ ሞዴሎችንም እዚህ ላይ መጣችሁ መጠቀም ትችላላችሁ ያልኳችሁ እዚህ ላይ ነው ማለት ነው። ሞዴሎችን ሴሌክት የምናደርገው ይሄ ሶናር የሚል አለ። ሶናር የራሱ የፐርፕሌክሲቲ ኤአይ ሞዴል ነው። ጂፒቲ 5.4ን እዚህ መጠቀም እንችላለን። ጂፒቲ 5.5 መጠቀም እንችላለን። ሌሎች የጀምናይ እና የክላውድ ኤአይዎች ሞዴሎችንም መጠቀም ትችላላችሁ ማለት ነው። ነገር ግን ማወቅ ያለባችሁ ጂፒቲ 5.5ን እዚህ ፐርፕሌክሲቲ ኤአይ ላይ ሆናችሁ ስትጠቀሙና ቻት ጂፒቲ ላይ ሆናችሁ ስትጠቀሙ ልዩነት አለው ማለት ነው። ቻት ጂፒቲ ላይ ስትጠቀሙት ሞር የተሻለ አውትፑት ይሰጣችኋል። እንዳልኳቸው እነዚህ ግን ለፕሮ ተጠቃሚዎች ብቻ እየተወሰኑ ናቸው ማለት ነው። ሌላ እንደገና እዚህ ጋር መጣችሁ ከጽሁፍ ይልቅ በድምፅም ፐርፕሌክሲቲ ኤአይን ዲክቴት ማድረግ ትችላላችሁ ማለት ነው። እችን እዚህ ላይ ተጭናችሁ ካበራችሁ በኋላ ፐርፕሌክሲቲ ኤአይን የምትጠይቁትን በቃል ብትነግሩት እዚህ ጋር ትራንስክራይብ ካደረገ በኋላ መልስ ይሰጣችኋል ማለት ነው። ሌላ እዚህ ጋር ደግሞ የቮይስ ሞድ ማለች። ይቺ ለምንድን ነው የምትጠቅመው? ልክ እንደ ቻት ጂፒቲ እና እንደ ጀሚናይ ፐርፕሌክሲቲ ኤአይንም በቮይስ ባክ አንድ ፎርዝ ልክ እንደ ሰው ማናገር ትችላላችሁ ማለት ነው። ነገር ግን በአማርኛ የምትፈልጉ ከሆነ ፐርፕሌክሲቲ ኤአይ በአማርኛ ልክ እንደ ጀሚናይ እና እንደ ቻት ጂፒቲ ማውራት አይችልም። ሌላ እንደገና እዚህ ጋር ዲስከቨር፣ ፋይናንስ፣ ሴልዝ፣ አካዳሚክ፣ ፓተንትስ የሚሉም አሉ። እነዚህም የራሳቸው የሆነ ጥቅም አለው። እነዚህ ነገሮችም ፐርፕሌክሲቲ ኤአይን ከጀሚኒ እና ቻት ጂፒቲ ለየት ያደርጉታል ማለት ነው። ይሄ አሁን ዲስከቨር የሚለውን ብንነካ ምንድነው የምናገኘው? እዚህ ላይ ፎር ዩ ቶፒክስ የሚላሉ። ይሄ ፎር ዩ የሚለው ምንድነው? ከዚህ በፊት እዚህ ፐርፕሌክሲቲ ላይ የተጠቀምናቸውን ቶፒኮች መሰረት አድርጎ ፐርፕሌክሲቲ ወቅታዊ የሆኑ ነገሮችን እዚህ ላይ ያመጣልናል ማለት ነው። ይሄ ቶፕ የሚለውን ብንነካ ደግሞ እዚህ ፐርፕሌክሲቲ ላይ ቶፕ የሆኑ ከረንት ዜናዎችን ወይም ወቅታዊ የሆኑ ጉዳዮችን ያመጣልናል ማለት ነው። እዚህ ጋር ቶፒክ የሚለውን ብንነካ ደግሞ ቴክን ወይም ሳይንስን የተመለከቱ መረጃዎችን ያመጣልናል። እዚህ ቢዝነስ የሚለውን ብንነካ ደግሞ ቢዝነስ የሚለውን መረጃ ያመጣልናል። አርትስ ኤንድ ካልቸር የሚለውን ብንነካ አርትስን ወይም ካልቸርን የተመለከቱ መረጃዎችን ያመጣልናል። እዚህ ጋር ደግሞ ስፖርት የሚለውን ስንነካ ስፖርታዊ መረጃዎችን ያመጣልናል። ይህን ኢንተርቴንመንት የሚለውን ብንነካ ደግሞ የኢንተርቴንመንት መረጃዎችን ያመጣልናል ማለት ነው። የፋይናንስ መረጃ ከፈለጋችሁ ደግሞ ይህንን ፋይናንስ የሚለውን ነክታችሁ ወደ ውስጥ ገብታችሁ መረጃዎችን ማንበብ ትችላላችሁ ማለት ነው። ያቸውን እንደዚህ ፋይናንስ የሚለውን ስንነካ የክሪፕቶ ከረንሲ ማርኬቶችን፣ እንደገና እርኒንግ የሚላለ ፕሬዲክሽን፣ ስክሪነር፣ ፖለቲሻን፣ ዋይት ሊስት በጣም ብዙ ነገሮች ናቸው ፋይናንስን የተመለከቱ እዚህ ላይ ማግኘት ትችላላችሁ ማለት ነው። እዚህ ሄልዝ ላይ የሚለውን ነክታችሁም ሄልዝ ሪሌትድ የሆኑ መረጃዎችን ማግኘት ትችላላችሁ። እዚህ ጋር ደግሞ አካዳሚክ የሚላለ እንግዲህ ፐርፕሌክሲቲ ኤአይን አካዳሚክ ነገሮችን በምንጠይቅበት ጊዜ አካዳሚክ ፔፐሮችን፣ ጆርናሎችን፣ አርቲክሎችን ሪፈር አድርጎ መልስ እንዲሰጠን ስንፈልግ እዚህ ላይ ነው ማድረግ ያለብን ማለት ነው። ልክ እንደዚህ እነካዋለን። ከዛ ልክ እንደዚህ ይመጣልናል። አያችሁ እዚህ ጋር ኤክስፕሎር አካዳሚክ ፔፐርስ ጆርናልስ ኤንድ ሞር የሚላለን እዚህ ላይ ከታችን ሄልዝ፣ ሎ፣ ቴክኖሎጂ፣ ሳይንስ፣ ሂማኒቲስ የሚላሉ ከነዚህ መርጠን ለእኛ የምንፈልገውን ነገር ላይ ክሊክ አድርገን ፐርፕሌክሲቲ ኤአይን መጠየቅ እንችላለን ማለት ነው። እዚህ ጋር በስተቀኝ ኮርነር ቶፕ ላይም ዩዝ ኢንኮጊቶ የምትላለች ልክ ቻት ጂፒቲ ላይም ጀሚናይ ላይም ክላውድ ላይም እንዳየ ነው። ይሄን ኢንኮጊቶ የሚለው ለምንድን ነው የሚጠቅመን? ፕራይቬት ወይም ሴንሲቲቭ የሆኑ ዴታዎችን ፐርፕሌክሲቲ ላይ ያመጠን በምንጠቀምበት ጊዜ እዚህ ኢንኮጊቶ የሚለውን ነክተን ኢንኮጊቶ ላይ አድገን መጠቀም ያለብን ማለት ነው። ምክንያቱም ኢንኮጊቶ ሞድ ላይ ካደረግነው ፐርፕሌክሲቲ ኤአይ ቀጣዩን ሞዴል ትሬን ለማድረግ እኛ እዚህ ጋር ያስገባነውን ዳታ አይጠቀምበትም፣ ሴቭም አያደርገውም። ከ24 ሰዓት በኋላ ዲሊት ያደርገዋል ማለት ነው። ከኢንኮጊቶ ሞድ መውጣት ስትፈልጉ ደግሞ ይህንን መጣችሁ ደግማችሁ መንካት ነው ማለት ነው። እዚህ ጋር በስተግራ በኩልም እንደገና ሳይድ ባር አለ። እችን ምልክት በመንካት ሳይድ ባሩን መዝጋትን መክፈትም እንችላለን። አሁን ሳይድ ባሩ እንደምታዩት ክፍት ነው። እችን በነካት ይዘጋል ማለት ነው። ሳይድ ባሩን መክፈት ስትፈልጉ ደግሞ እዚህ መጣችሁ የፐርፕሌክሲቲ ሎጎ ስትነኩ ሳይድ ባሩ ይከፈትላችኋል ማለት ነው። አሁን እዚህ ጋር ሳይድ ባሩ ላይ ኒው ኮምፒውተር ስፔስ አርቲፋክትስ ካስተማይዝ ሂስትሪ የሚላሉ። ይሄ ኒው የሚለው ለምንድን ነው የሚጠቅመን?
አዲስ ቻት በምንፈልግበት ጊዜ እዚህ ጋር መጠን ነው መክፈት ያለብን ማለት ነው። እንግዲህ ከዚህ በፊት እንደነገርኳችሁ ኤአይን ስንጠቀም የሆነ ነገር ሰርች ስናደርግ ቆይተን ወደ ሌላ ነገር ስንሸጋገር ኒው ቻት ላይ አድርገን ነው መጠቀም ያለብን ማለት ነው። ይሄ ኮምፒውተር የሚለው ቅድም እንደነገርኳችሁ ለፕሮ ተጠቃሚዎች ናቸው። የፕሮ ተጠቃሚዎች ከሆናችሁ ይህንን መጠቀም ትችላላችሁ ማለት ነው። ይሄኛው ስፔስ የሚለው ደግሞ ምንድነው? ቻት ጂፒቲ እና ጀሚናይ ላይ ወይም ሌሎች ኤአይዎች ላይ ፕሮጀክት ብለን የምንጠቀምበት ነው ማለት ነው። ስለዚህ ይሄ ስፔስም ከቻት ጂፒቲ እና ከጀሚናይ ብዙም የተለየ አይደለም ማለት ነው። ይህንን ከስተማይዝ የሚለው ስንነካ ክላውድ ላይ እንዳሳየዋችሁ ኮኔክተርስ፣ ስኪልስ፣ ወርክ ፍሎ የሚሉ ይመጣሉ። ብዙዎቹ ለፕሮ ተጠቃሚዎች ናቸው። ይሄ ኮኔክተር የሚለውን ግን በፍሪ ፕላን መጠቀም ትችላላችሁ። ኮኔክተሩ ለምንድን ነው የሚጠቅመን? እዚሁ ፐርፕሌክሲቲ ላይ ሆነን የተለያዩ ኢንዲፔንዳንት የሆኑ አፖች እንደ ጎግል ድራይቭ፣ ጂሜል ያሉ ሌሎች አፖችንም ኮኔክት ካደረጋችሁ ፐርፕሌክሲቲን በምትጠይቁበት ጊዜና አስፈላጊ ሆኖ ካገኘ ከነዛ አፕሊኬሽኖች ሂዶ ዳታ አምጥቶ መልስ ያዘጋጅላችኋል ማለት ነው። እዚህ ጋር ደግሞ ሂስትሪ የሚላለ ይሄኛው ሂስትሪ የሚለው ምንድነው? ከዚህ በፊት ፐርፕሌክሲቲ ኤአይ ላይ የተጠቀምናቸውን ነገሮች እዚህ ላይ መጠን ነው የምናገኘው ማለት ነው። እንግዲህ ስለ ፐርፕሌክሲቲ ኤአይ አጠቃላይ አጠቃቀም እንደዚህ ካልኳችሁ፣ እስኪ አሁን ደግሞ ፐርፕሌክሲቲ ኤአይን ጥያቄ እንዴት አድርጎ ሶርሶችን ሳይት እንደሚያደርግና ከቻት ጂፒቲ እና ከጄሚናይ ጋር እያወዳደር ነው የምናየው። እስኪ አሁን ዝም ብዬ አንድ ሲምፕል ጥያቄ ልጠይቀው። ምንድነው ያልኩት? ኤክስፕሌን ዘ ኢምፓክት ኦፍ አርቲፊሻል ኢንቴሊጀንስ ኦን አካዳሚ ያልኩት። አሁን እኔ በፍሪ ፕላኑ ስለምጠቀም እዚህ ላይ ሞዴሎችን መምረጥ አልችልም። ጀስት ዝም ብዬ እዚህ ጋር መጥቼ ሰብሚት ነው የምለው ማለት ነው። ልክ እንደምታዩት ጨርሷል ማለት ነው። አሁን እዚህ ከላይ አንሰር፣ ሊንክ፣ ኢሜጅ የሚላሉ ማለት ነው። ይሄ አንሰር ላይ ስናደርገው እዚህ ላይ ፐርፕሌክሲቲ የጠየቅነውን ጥያቄ አንሰር ልክ እዚህ ላይ እንደምታዩት ያሳየናል ማለት ነው። አያችሁ፣ ቅድም አሁን እያንዳንዷን ፓራግራፍ ወይም ላይ ምንጯን ያሳየናል ብያችሁ ነበር። እዚህ ላይ እንደምታዩት አሁን እዚህ ከፓራግራፉ መጨረሻ ላይ ሶርሱን እዚህ ጋር ልክ እንደዚህ አስቀምጧል። እዚህ ጋርም እንደዚህ ሁለተኛው ፓራግራፍ ላይም ልክ እንደዚህ አስቀምጧል። ሶስተኛው ላይም አስቀምጧል። እያንዳንዷን በምታዩበት ጊዜ ማለት ከነ ሶርሱ ነው ያስቀመጠልን። እዚህ ላይ ፎሎ አፕ ከፈለግንም እንደገና ደግሞ ሰጀስት አድርጎናል። እዚህ ጋር መጠን መጠየቅ እንችላለን ማለት ነው። እዚህ ጋር ሊንክ ላይ ስትመጡ ደግሞ እዚህ ላይ ሳይት ያደረጋቸውን ዌብሳይቶች ሊንክ እዚህ ጋር አስቀምጦታል ማለት ነው። ኢቭን ቴክስቱን ከማንበባችን በፊት ሶርሶችን እዚህ ጋር መጠን አይተን ሶርሶቹ ሪሊያብል መሆንና አለመሆናቸውን አይተን የጽሁፉንም ጠቃሚነት መገመት እንችላለን ማለት ነው። እዚህ ጋር ደግሞ ኢሜጅ የሚላለ አያችሁ፣ ከጠየቅኩት ጥያቄ ሪሌትድ የሆኑ ኢሜጆችን በሙሉ እዚህ ጋር አምጥቶልኛል ማለት ነው። አሁን አንሰር ወደሚለው ልመለስ። ሌላ ነገር ደግሞ አሁን ይችን እዚህ ጋር ልክ እንደዚህ ሃይላይት ባረጋት አድ ቱ ፎሎ አፕ የሚልና ቼክ ሶርስስ የሚላለ ማለት ነው። አሁን የዚችን ጽሁፍ ሶርስ ቼክ ማድረግ ብፈልግ ችን ቼክ ሶርስስ የሚለዋን ነክቼ ሶርሷን ያመጣልኛል ማለት ነው። እንደገና ይሄንን አድ ቱ ፎሎ አፕ የሚለውን ብነካ ደግሞ አያችሁ ልክ እዚህ ጋር እንደምታዩት ኤአይ ኢዝ ሪሼፒንግ አካዳሚክ አክሮስ ቲቺንግ የምትለዋን አመጣልኝ። ከዛ ከፈለግ ሞር ኤክስፕሌን አድርገው ይችላለሁ ወይም ሌላ የምፈልገውን ጥያቄ መጠይቃለሁ ማለት ነው። አሁን ኤክስፕሌን ኢት ልበል። ኤክስፕሌን ኢት አልኩት፣ ከዛ ሰብሚት ልበል። አያችሁ ልክ ይችን አሁን ለይቶ ኤክስፕሌን ማድረግ ጀመረ ማለት ነው። እዚህ ጋር ሌላ ነገር ደግሞ ይሄንን አሁን እዚህ ጋር ቻት ያደረግነውን ለሰዎች ሼር ማድረግ ብንፈልግ እዚህ ጋር በስተቀኝ ቶፕ ኮርነር ላይ ሼር ምትላለች፣ እሷን እንነካታለን ማለት ነው። አሁን ሼር በምናደርግበት ጊዜ በሁለት መልኩ ሼር ማድረግ እንችላለን። አንደኛ እዚህ ጋር መጠን ጀነራል አክሰስ የሚለውን ነክተን ኦንሊ ፒፕል ዊዝ አክሰስ ካን ቪው የምትለዋ ላይ አድርገን የሰዎችን ኢሜይል እዚህ ጋር አስገብተን ከዛ እነዛ ሰዎች ብቻ እንዲከፍቱት አድርገን መላክ እንችላለን ማለት ነው። ወይም ደግሞ አሁንም እዚህ ጋር ጀነራል አክሰስ የሚለው ጋር መጠን እችን ድሮፕ ዳውን ሜኑዋን ነክተን ኤኒዋን ዊዝ ዘ ሊንክ ካን ሪቪው የምትለዋ ላይ ካደረግን በኋላ ሊንኩን እዚህ ጋር ኮፒ አድርገን ሼር ብናደርገው ማንኛውም ይሄ ሊንክ ያገኘ ሰው ከፍቶ ማየት ይችላል ማለት ነው። ይህንን ኦንሊ ፒፕል ዊዝ አክሰስ ካን ሪቪው ካልን ግን እዚህ ጋር ኢሜይሉን አስገብተን የፈቀደለት ሰው ብቻ ነው ሊከፍተው የሚችል ማለት ነው። እንደገና ይህንን ቻት በፒዲኤፍ በወርድ ወይም በሌላ ፎርማት ኤክስፖርት ማድረግ ብንፈልግ የት ላይ ገብተን ነው ኤክስፖርት የምናደርገው? እዚህ ጋር ሼር ከምትለዋ በስተቀኝ በኩል 3 ነጠብጣብ አለች። እሷን እንነካለን። እሷን ስንነካ አድ ቡክማርክ የሚላለ አድ ቱ ስፔስ ሪኔም ትሪድ ኤክስፖርት አስ ፒዲኤፍ፣ ኤክስፖርት አስ ማርክዳውን፣ ኤክስፖርት አስ ዶክስ የሚላለን። በፒዲኤፍ የምንፈልግ ከሆነ ይህንን ኤክስፖርት አስ ፒዲኤፍ እንለዋለን። በኤምዲ ፎርማት ኤክስፖርት ማድረግ የምንፈልግ ከሆነ ይህን እነካለን። በማይክሮሶፍት ወርድ ዶክመንት መልክ ኤክስፖርት ማድረግ ከፈለግ ደግሞ ይህን ኤክስፖርት አስ ዶክ ኤክስ የሚለውን እነካለን ማለት ነው። አሁን
በዶክ መልክ ኤክስፖርት እናድርግ። አሁን ኤክስፖርት አዝ ዶክስ የሚለውን እነካለሁ። አያችሁ እዚህ ጋር አሁን ዳውንሎድ ማድረግ ጀመረ ማለት ነው። አያችሁ እዚህ ጋር እንደምታዩት ዳውንሎድ እያደረገ ነው። ጨርሷል። እዚህ ጋር ይህንን ሾው ኢን ፎልደር የሚለውን ነክታችሁ ወደ ዳውንሎድ ፎልደር ገብታችሁ ከፍታችሁ ማየትም ትችላላችሁ። እዚህ ላይም ደግሞ ይችን ኦፕን የምትለውን ነክታችሁ መክፈት ትችላላችሁ ማለት ነው። እስኪ አሁን ሾው ኢን ፎልደር የሚለውን ነክቼ ወደ ዳውንሎድ ፎልደር ሂጄ ከፍቼ ላሳያችሁ። አያችሁ እዚህ ኤክስፕሌን ዘ ኢምፓክት ኦፍ አርቲፊሻል ኢንቴሊጀንስ ይላል። አሁን ይህንን ልክፈተው። ልክ እንደዚህ ያመጣላችኋል። ከዛ ኢኔብል ኤዲቲንግ ትሉታላችሁ። እስኪ ይህንን ፎንቱን ከፍ ላድርገው። አያችሁ የእያንዳንዷን ፓራግራፍ ሶርስ እዚህ ጋር አስቀምጧታል በቁጥር ማለት ነው። አንድ ይላል እዚህ ጋር ደግሞ 2 ይላል። ልክ እዚህ ላይ ማየት ትችላላችሁ። በሪፈረንስ መልኩ ከፈለጋችሁ ደግሞ መጨረሻ ላይ አስቀምጦት ታገኛላችሁ። እስኪ እንሂድና እንየው። አያችሁ እያንዳንዷን 1 2 3 እያለ እዚህ ጽሁፍ ላይ የተጠቀማቸውን ሶርሶች በሙሉ አስቀምጧል ማለት። ቻትጂፒቲ እና ጀሚናይ ላይ ብትሄዱ ግን በዚህ መልኩ አያስቀምጡትም ማለት ነው። እስኪ አሁን ይህንን ተመሳሳይ ጥያቄ ቻትጂፒቲ እና ጀሚናይን ልጠይቃቸውና የሚሰጡንን አውቶፑት ነው። እዚህ ጋር ቻትጂፒቲ ከፍቻለሁ። አሁን እዚህ ጋር መጥቼ አስክ ኤኒቲንግ የሚለው ላይ ፔስት ላድርግለት ፕሮምፕት አልኩት። ጨርሷል። አሁን እዚህ ጋር እንደምታዩት ቻትጂፒቲ ምንም አይነት ሶርስ አላስቀምጠልንም፣ ዝም ብሎ ያስቀምጠው ማለት ነው። ግን ቻትጂፒቲ ዌብ ሰርች ላይ ብታረጉት ሶርስ ሊያስቀምጥልን ይችላል። ያም ግን ልክ እንደ ፐርፕሌክሲቲ አይ በሪፈረንስ መልክ እያንዳንዱን ዌብሳይት ሊንክ ስፔሲፊካሊ ያስቀምጡ አይደለም። እስኪ አሁን ይችን ስነካት ትራያጌን የሚላለ ትራያጌን ስለው ሰርች ዘ ዌብ ይላል። ሰርች ዘ ዌብ ልበለው እና እንደገና ሰርች እንዲያደርገው እስኪ ላድርግ። ይሄ ደግሞ አሁን ዌብ ሰርች ላይ አድርጌው የሰጠኝ ሪዛልት ነው። እዚህ ጋር እንደምታዩት አሁን ስፕሪንገር ይላል፣ አንዳንድ ሶርስ አስቀምጧል። እዚህ ጋር ኔቸር ይላል። ወደ ታች ወርደን ስናይም እዚህ ሶርስ ብሎ አስቀምጧል ማለት ነው። ግን እንደዚህም ሆኖ ሶርስ በመስጠትና በሳይቴሽን ከፐርፕሌክሲቲ ኤአይ ጋር የሚወዳደር አይደለም ማለት ነው። እስኪ አሁን ደግሞ ይህን ተመሳሳይ ጥያቄ ጀሚናይ ልጠይቀው። እዚህ ጋር ጀሚናይን ከፍቻለሁ። ፔስት ላድርገው። ከዛ ሰብሚት ልበለው። ጀሚናይም ልክ እንደምታዩት እያንዳንዱ ፓራግራፍ መጨረሻ ላይ ሶርስ አስቀምጧል። ስለዚህ ሶርስ በማስቀመጥ ጀሚናይ ከቻትጂፒቲ ይሻላል። ምክንያቱም ቻትጂፒቲ ሶርስ የሚያስቀምጠው ዌብ ሰርች ላይ ስናደርገው ብቻ ነው ማለት ነው። ጀሚናይ ግን ዝም ብሎ በዲፎልት ሶርሱን ያስቀምጠናል። ያም ሆኖ ግን ከፐርፕሌክሲቲ ኤአይ ጋር የሚወዳደር አይደለም ማለት ነው። እዚህ ጋር ፐርፕሌክሲቲ ኤአይ አሁን እንደምታዩት እዚህ ሊንኩን ሁሉ አስቀምጧል። ከአንሰሩ ጋር አሶሲየት የሚያደርጉ ኢሜጆችን ሁሉ አስቀምጧል። በዛ ላይ ደግሞ ማለት ነው ኤክስፖርት ስናደርገው በስነ እያንዳንዱ ፓራግራፍ ሳይት አድርጎ ከነ ሪፈረንሱ ነው የሚያስቀምጥልን ማለት ነው። ስለዚህ የሪሰርች የምትሰሩ ሰዎች ኤአይን ለፒውር አካዳሚክ መጠቀም የምትፈልጉ እና ሪል ታይም ዳታ የምትፈልጉ ከሆነ ከቻትጂፒቲ ወይም ከጀሚናይ ይልቅ ፐርፕሌክሲቲ ኤአይን ብትጠቀሙ በጣም የተሻለ ነው ማለት ነው። ያ ማለት ግን ፐርፕሌክሲቲ ኤአይ ከቻትጂፒቲ እና ከጀሚናይ በሁሉም ነገር ይበልጣል ማለት ሳይሆን ሪሰርች ነገር ወይም አካዳሚክ ነገር ኤአይ ላይ መጠቀም በምንፈልግበት ጊዜ ፐርፕሌክሲቲ ከቻትጂፒቲም ከጀሚናይም ከሌሎችም እየተሻለ ነው ማለት ነው። እንደገና ሪል ታይም ዳታ በምንፈልግበት ጊዜ ፐርፕሌክሲቲ ኤአይ ልክ እንደ ሌሎች ኤአዮች ትሬንድ በሆነበት ዳታ ላይ ተመስጦ ሳይሆን ዌብሳይቶችን ላይቭ ቸክ እያደረገ ዌብ ላይ ያገኘውን መረጃ ሲንተሳይዝ አድርጎ ስለሚሰጠን እንደዚህ አይነት ወቅታዊ መረጃዎች ወይም ሪል ታይም ዳታ በምንፈልግበት ጊዜ ከቻትጂፒቲ ከጀሚናይ ወይም ከሌሎች ኤአዮች ይልቅ ፐርፕሌክሲቲ ኤአይ መጠቀም አለበት ማለት ነው። እንግዲህ በሌሎች በጣም በብዙ ነገሮች ለምሳሌ አሁን ኢሜጅ ክሬሽንን ብናይ፣ ክሬቲቪቲን ብናይ ቻትጂፒቲ ከፐርፕሌክሲቲ በጣም የተሻለ ነው ማለት ነው። ስለዚህ ኤአይን በምትጠቀሙበት ጊዜ የእያንዳንዱን ኤአይ ጥንካሬ ካወቃችሁ በኋላ መጠቀም ያለባችሁ እንጂ ማንኛውም ነገር ቻትጂፒቲ እና ጀሚናይን መጠየቅ የለባችሁ ማለት ነው። የሆነ ኤአይ በሆነ ነገር ላይ ከሌላው ኤአይ የተሻለ ከሆነ በዛች ስፔሲፊክ በሆነች ኤሪያ ላይ እዛ ኤአይ ላይ ሄዳችሁ ነው መጠቀም ያለባችሁ ማለት ነው። እንግዲህ ፐርፕሌክሲቲ ከሞላ ጎደል ይህንን ይመስላል ማለት ነው። የዛሬ ቪዲዮ ይህን ይመስላል። ቪዲዮውን አይታችሁ ከወደዳችሁት ላይክ፣ ለሰዎች ይጠቅማል ብላችሁ ካሰባችሁ ሸር ማድረጋችሁን አትርሱ። ስለ ቪዲዮ ያላችሁን አስተያየትም ኮመንት መስጫው ላይ ልታሳውቁ ትችላላችሁ። ለቻናሉ አዲስ ከሆናችሁም እዚህ ቻናል ላይ እንደዚህ አይነት ጠቃሚ ቪዲዮዎችን ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ ብትሆኑ በእርግጠኝነት ትጠቀማላችሁ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ በሰላም ቆዩ።